ገንዘባችን የማይበረክተው በስራችን በትምህርታችን ደስተኛ ማን ነው ድብርቱ ስንሆን ምን እንደሆነ አናቅም ራስን አጥፋ ሚል ስሜት ሲመጣብን ምን እንደሆነ አናቅም ገንዘብ የማይበረክትላችሁ መንፈሳዊ ጥቃቶች ስላላችሁ ነው ስላለን ነው ትዳር አልሆን ሲልህ ምናምን እንደሆነ አታቅም አምቢሽን ማጣት ኃይል ማጣት በመንፈስ እየተጠቃችሁ ስለሆነ ነው ጭንቀት ውስጥ ድብርት ውስጥ ፍርሃት ውስጥ ያለ እንደ ሀገር የምንባለው መንፈሳዊ ጥቃቱ ስላለን ነው እነዚህ መናፍስ ኪሳችሁ ውስጥ ገብተዋል ሰርተህ ውጤታማ ማትሆነው አጥንተህ ውጤታማ ማትሆነው በመንፈስ እየተጠቃ ስለሆነ ነው ብር አይበረክትልኝ ለምን ይመስላል ማይበረክትልህ መቆጠብ ስለማችን ነው ወይ ስለ ቁጠባ ስለማይገባ ነው ገንዘብ እንዳይበረክትልህ የሚያጠቃ አካል ስላለ ነው ኪስ ውስጥ የገባ መንፈስ አለ አያውራው እንጂ ሁሉም ሰው ተጨንቋል ሁሉም ሰው ተረብሿል ሁሉም ሰው ፍርሃት አለው ውስጡ ትልቅ የመንፈስ ጥቃት ላይ ነን ይሄንን ማወቅና መረዳት ያስፈልጋል ሁሉም የኢትዮጵያ ክፍል ውስጥ የሚነገሩ ታሪኮች አሉ አይደል የተለያየ ዳይሜንሽን ላይ የሚኖሩ ፍጥረታቶች አሉ ፍጡራኖች አሉ ከነሱ መካከል አንዱ ከዚህ በፊት ማንስተናል ዛር እየተባሉ የሚነሱት ነገዶች ናቸው የዛር መንፈስ ወይም የዛር ነገድ የምንላቸው የተለያዩ ሀገራችን ክፍሎች ውስጥ አሉ በተለያየ መንገድ የሚገናኙቸው ሰዎች አሉ እነሱም መተው የሚያገኙቸው ሰዎች አካላቶች አሉ በፕሮግራሙ ላይ እንደውም የተወሰነ ሜንሽን አድርጌው ነበር አፋር ሄድን ጊዜ ለምሳሌ እዛ ኤርታሌ አካባቢ ላይ አብዱ የሚባል መንፈስ አለ ይሉሃል ራሳቸው ይነግሩሃል መተው ቱሪስቶችን ይዘው ይሄዳሉ አንዳንዴ ይጠልፋሉ አብዱ ይጠራችኋል ተጠንቀቁ እያሉ ይነግሩሃል እዛው አካባቢ ላይ ያሉ አስጎብኚዎች ግን ትክክለኛ እነዚህ አባቶችን አግኝተ ስትጠይቅ ከማህበረሰቡ ጋር የተሰናሰለ ታሪክ አለው ስለነዚህ መናፍስት የሚነግሩ ታሪኮች አሉ ይሄ አፋር ብቻ ሳይሆን ሁሉም የሀገራችን ክፍል ላይ ያለ ታሪክ ነው ግን ብዙ በቅዱሳንም በሌሎችም ዳይሜንሽን ላይ ባሉ ፍጥረታቶች የሚጎበኝ ቦታ ነው አፋር why do you think ለምንድን ነው ቅዱሳንም ወይ ርኩሳን የሆኑ መናፍስት የሚፈልጉት ቦታው ሴንተር ስለሆነ ነው አፋር ብቻ ሳይሆን ኢትዮጵያ ሴንተር ነች ብለን የለ ስለዚህ ቅዱሳን መናፍስትም የሚጎበኙት የሚወጡባት የሚወርዱባት ቦታ ነች የቅድስና ስፍራ ካለ ሰዎችን ከቅድስና ለማስወጣት ደግሞ የሚተጋ አካል አለ ስለዚህ የትም ሊሄድ አይችልም እዚህ ነው ሊመጣ የሚችለው ስለዚህ ሁለቱም ጦርነት አለ በቅዱሳኑም በሌሎችም ዳይሜንሽኖች ይህን ስለ ርኩሳን መናፍስት ብቻ ሳይሆን እንግዲህ ሌሎች ኤሊያኖች አሉ እኮ ብለን አንደና ከዚህ በፊት አንስተናል ለምሳሌ ዛር እኮ አሁን ለምዕራባውያኖቹ ኤሊያኖች ናቸው ምክንያቱም ምንነታቸውን አያውቁትም የማያውቁትን ነገር እንዳለ ነው ኤሊያን የሚሉት ምዕራባውያን እኛ እናውቃቸዋለን ኢትዮጵያውያኖች ያውቋቸዋል የት ቦታ ላይ ምን አይነት ፍጡራን ይኖራሉ የሚለው ለምሳሌ ሀተታ መናፍስት የሚባል መጽሐፍ አለ ሀተታ መናፍስት የሚባል መጽሐፍ ላይ ምን አይነት መናፍስቶች አሉ ባህሪያቸው ምንድነው የተፈጠሩት እንዴት ነው የሚለውን ነገር ዝርዝር አድርጎ የሚያስረዳ የሚተነተን መጽሐፍ አለ ከዚህ በፊት ሜንሽን አድርጌላለሁ መጽሐፈ ማሲያስ የሚባል መጽሐፍ አለ አባ ማሲያስ የተባሉ አባት ጣና ላይ የጻፉት መጽሐፍ ብያለሁ አሁን እሳቸው ለምሳሌ ኤሊያኖች ወይም ደግሞ ካለ ፍጥረታት የሚባሉት የትኛው ዓለም ላይ ምን አይነት ፍጥረታት አሉ የሚለውን በስፋት ተንትነው ጽፈዋል ስለዚህ ሁሉም ኤሊያኖች አይደሉም እነሱ ስለማያውቋቸው ነው ኤሊያን ያሉት አንድ ላይ ሰብሰብ አድርገው በወልስም የሚጠሯቸው ስለዚህ ከነሱ መካከል ወደ ኢትዮጵያ ውስጥ የሚገቡ የሚወጡ ኢትዮጵያ ውስጥ የሚኖሩ ፍጥረታቶች አሉ መናፍስቶች አሉ ብቻችንን አይደለም ዓለም ላይ የሚሆነውን ነገር ሳይ ሰዎች ብቻችንን እንዳልሆነን በጣም ግልጽ ነው ጦርነቱን ስታይ ረሃቡን ስታይ ሰዎች ላይ የሚያመጡት ጭካኔ ስታይ ኤቭሪቲንግ ሰዎች የምናደርገው ነገር እኛንም የሚጎዳ ነው የሆነ የማናየው የሚጠቀመን ኃይል እንዳለ በጣም ግልጽ ነው አይን ያወጣ ነው ለትንሽ የሚያስተውል ሰው ማለት ነው እና ካንተ ጋር ስንወያይ በሀገራችን አባቶቻችን ጽፈው ያስቀመጡት አንዱ መጽሐፈ ሄኖክ ነው እዚህ መጽሐፍ ላይ እንግዲህ የወደቁ መላእክትና ሰዎች የፈጠሩት ህብረት አለ የስማዛያን ነገድ ብለ ያወራው ነገር አለና እስቲ ስለዛ ነገድ እናወራ ስለዚህ ነገር በጣም መወራት ያለበት ጊዜ አሁን ነው ከመቼውም ጊዜ በላይ ለምንድነው መሰለ ዓለም ላይ አሁን የምታየው ጦርነት ኢትዮጵያ ውስጥ የምታየው ማህበራዊ ሁኔታ ፖለቲካዊ ኢኮኖሚያዊ የትኛውም ሁኔታ ከነዚህ አካላት ጋር የተገናኘ ነው የኔና ያንተ ህልውና የኔና ያንተ ሰላም በቀጥታም በተዘዋዋሪም ከነዚህ አካላት ጋር ይገናኛል ኪሳችን ከነዚህ አካላት ጋር ይገናኛል ሁሉ ነገራችን ከነዚህ ፍጥረታት ጋር ይገናኛልና እንዳናውቅ ወይም ደግሞ ከዚህ ነገር ዲስትራክትድ እንድንሆን የሚደረጉም በጣም ብዙ ነገሮች አሉና ይሄንን ማወቃችን ትውልዱ ይሄንን መረዳቱ በጣም አስፈላጊ ነገር ነው እነማናቸው የሚለው ያው መጽሐፈ ሄኖክ መጽሐፍ ቅዱስ ላይ እንዳይካተት የተፈለገበትም አንደኛው ምክንያት ይሄ ነው መጽሐፈ ሄኖክ ከምድር ላይ እንዲጠፋ የተደረገበትም ትልቁ ምክንያት ይሄ ነው ዓለም መጽሐፈ ሄኖክን ሲያጠፋው መጽሐፈ ሄኖክን እንዳንቀበል በጣም ብዙ ኮንስፓይረሲ ሲሰራ ኢትዮጵያ መጽሐፈ ሄኖክን ይዛ የቆየችበት ምክንያት ይሄ ነው ምክንያቱም ትውልድ የሚድነው ዓለም የሚድነው
መጽሐፈ ሄኖክ ውስጥ ባለው እውቀት ስለሆነ ማለት ነው። መጽሐፈ ሄኖክ ላይ በተቀመጠው መሰረት እነዚህ አካላት የስማዚያ ነገዶች የሚባሉት 200ዎቹ መላእክት አይደሉም። የመጀመሪያው ነገር ከዚህ ነው የሚጀምረው። መላእክት ናቸው ብለው ሲያስተምሩም እሱ በራሱ ሕጸጽ ነው። እንደ መላእክት ተቆጠሩ ነው የሚለው። የቅድስናን ስራ በመስራታቸው እንደ መላእክት ተቆጠሩ፣ ከመላእክት ወገን ሆኑ ነው። ሌሎች ቅዱሳን አባቶች በቅድስና ስራቸው ማዕረጋቸው ከፍ ብሎ እንደሚኖሩት ማለት ነው። እንደ አቡነ ተክለ ሃይማኖት፣ እንደ ሌሎችም ቅዱሳን አባቶች፣ እንደ ሰማዕታን አባቶቻችን በቅድስና ስራቸው የቅድስና ስራ ሰርተው እንደ መላእክት ወገን ሆነው ከመላእክት እኩል ሆነው በማዕረጋቸው ከምድር ተነጥለው ከፍ ብለው የሚኖሩ ፍጥረታቶች ናቸው ወይም ነበሩ እነዚህ 200 አካላቶች። በኋላ ግን ሳቱ። መላእክት አይሳሳቱም እኮ አይደል? እነዚህ አካላት ግን ተሳሳቱ። የእግዚአብሔርን ሰማያዊ የሆነውን እውቀት ትዊስት አድርገው ባልተገባ መንገድ ለሰው ልጆች ማስተማር ጀመሩ ነው። ስለዚህ ስማዚያና 200ዎቹ 18 የነገድ አለቆች አሏቸው። 18 አለቆች አሏቸው። በዝሙት መንፈስ ነው የወደቁት። ያው የሰው ልጅ ለዝሙት ተመኙ፣ ወደ ምድር መጡ፣ ሳቱ አይደል? በዝሙት መንፈስ ተቃጠሉ ይላል። አይተውት የማያውቁትን ነገር የሰው ልጆችም ስላዩ እነዚህን አካላት ያመልኳቸው ጀመረ። ሰዎች እነ ስማዚያን ያመልኳቸው ጀመረ ነው። ይሄ ማለት አሁን እኛ ሀገርም ኢትዮጵያ ውስጥ ሰዎች የዛር መንፈስን እንደሚያመልኩት ማለት ነው። ተአምር እያሳዩ ምትሃት እያሳዩ፣ ተአምር ስለ ምትሃት የሆነ እውነተኛ ተአምርም ሆኖ አይደለም፣ የማያውቁትን ነገር እያሳዩ ኦብሰስድ እንዲሆኑ እያደረጉ አይምሯቸውን እየያዙ እንዲያመልኳቸው ያደርጋሉ። ስለዚህ ዛር እንደሚመለከው ሁሉ ኢትዮጵያ ውስጥ የስማዚያ ነገዶችም ይመለኩ ጀመረ ነው። ምን አስተማሩ? ምን ያደረጉ ነው? እነዚህ የስማዚያ ነገዶች ከተጣሉ በኋላ ከወረዱ በኋላ የተነሳሱት በማን ነው? ያመጹት በማን ነው? በእግዚአብሔር ላይ ነው ያመጹት። ስለዚህ ከእግዚአብሔር መንግስት ውጪ ሌላ መንግስት መመስረት አሰቡ ዓለም ላይ። የእግዚአብሔር መንግስት ደግሞ የእግዚአብሔርን መንግስት በምድር ላይ አስፍና ዓለምን አንድ አድርጋ ስትገዛ የነበረችው ደግሞ ኢትዮጵያ ነች። ትክክለኛ የእግዚአብሔር መንግስት በምድር ላይ የተገለጠው ኢትዮጵያ ውስጥ ነው። በቅዱሳን አባቶቻችን በነ ሄኖክ፣ በነ መልከጼዴቅ፣ በነ ኖህ፣ በሌሎችም ቅዱሳን አባቶች ባለፉት 5000 ዘመናት የእግዚአብሔር መንግስት ኢትዮጵያ ላይ ተገልጧል። ዓለምን አንድ አድርገን የገዛነውም በዛ ነው። ስለዚህ የመጀመሪያው ጥንታዊ የዓለም አገዛዝ ወይም ሉላዊነት በኢትዮጵያ ላይ የተመሰረተው። እሱ ግን መሰረቱን ያደረገው በእግዚአብሔርና በሰው ልጆች መካከል በነበረው ኪዳን ነው። በእግዚአብሔርና በሰው ልጆች መካከል የተፈጸመ ቃል ኪዳን አለ። እግዚአብሔር ሰማይና ምድርን ይገዛል። በሱ ስርዓት ኢትዮጵያውያን ደግሞ ዓለምን ይገዙ፣ ዓለምን ያስተዳድሩ ነበር። ዓለምን ብቻ ሳይሆን ራሳቸውን ያስተዳድሩ ነበር። ራስን ስታስተዳድር አይደለ ቤተሰብ ታስተዳድሩ፣ ቤተሰብ ስታስተዳድር ማህበረሰብ ሀገር እያለ የሚሄደው። ስለዚህ እነዚህ አማጽያን የመጀመሪያቸው ሽብርተኞች እነሱ ናቸው። ስለዚህ በእግዚአብሔር ላይ ያመፁና ሌላ መንግስት ምድር ላይ በነሱ አገዛዝ፣ በነሱ እውቀት፣ በነሱ ጥበብ በሚሉት ዓለም ላይ ሌላ አገዛዝ መመስረት ፈለጉ ወይም ሞከሩ። which is new world order የሚባለው ማለት ነው። አዲሱ የዓለም አገዛዝ የሚባለው አዲስ የተባለው የነበረ ስለነበረ ነው። ስለዚህ ለሰው ልጆች እሱን ማስተማር ጀመሩ ማለት ነው። ስለዚህ ለመጀመሪያ ጊዜ የጦር መሳሪያ መስራት፣ ለሰው ልጆች የጦር መሳሪያ መስራትን ያስተማረው አዛዝኤል ነው። በሰው ልጅ ላይ ምንድነው መድኃኒት በሽታ እየፈጠሩ በሽታ ፈጥረው የሰው ልጆች እንዲታመሙ ማድረግ ያስተማሩት እነዚህ አካላቶች ናቸው። ይሄ ነው እንግዲህ ላለፉት 2000 ዘመናት ሞደርን ሆኖ ሄዶ አሁን ድረስ ላቦራቶሪ አሁን ጄሰን ሶሳይቲ የሚባል አለ። ከሚስጥር ማህበረሰቦች መካከል አንዱ የሚባለው ሰው በምድር ውስጥ የተለያዩ ትላልቅ ግንባታዎች እየተገነቡ ቫይረሶች ይፈጠራሉ አይደለ? ፋብሪኬትድ የሆኑ በሽታዎች አሉ እንደምናውቀው ኤችአይቪን ጨምሮ ማለት ነው። ኤችአይቪ፣ ኢቦላ፣ ኮቪድ ብዙ በሽታዎችን ማንሳት እንችላለን። አብዛኞቹ የአይምሮ በሽታዎች አይደሉም፣ ምዕራባውያን የፈጠሯቸው በሽታዎች ናቸው። በሽታ መፍጠርን ያስተማሩት እነሱ ናቸው። ለምንድነው በሽታ ፈጥረው ለሰዎች እንዲታመሙ የሚያደርጉት? ከዛ መድኃኒትም እነሱ ናቸው የሚሰጡ። ስለዚህ ታመልካቸዋለህ። ምክንያቱም መድኃኒት የምታገኘው ከእነሱ ነው። ከእግዚአብሔር ጸሎት አድርገህ ቀጥታ አይደለም የምታገኘው እርዳታ። ታማል፣ መድኃኒት ትፈልጋለህ፣ መድኃኒቱ ያለው እነሱ ጋር። ዩኤስኤድ እርዳታ ሲያቆም ትልቁ አንደኛው መነጋገር የነበረው ምንድን ነው? ሕክምና ላይ ያደርጉት የነበረው ድጋፍ ነው አይደለ? ለምሳሌ ለኤችአይቪ ተብሎ የሚመጡ መድኃኒቶች፣ ሌሎችም በርካታ መድኃኒቶች ከየት ነው የሚመጡት? በማን ድጋፍ ነው የሚመጡት? ከየት ነው የሚመጡት? አይደል? አፍሪካኖች ያለ እነሱ መኖር አይችሉም፣ አንችልም። ፓተርኖቹን እንድታያቸው ነው። ስለዚህ አንደኛው ለሰው ልጆች ያስተማሩት ነገር ይሄንን ነው። ሌላኛው ሴዳክሽን ነው። ባለፈው አንስተነዋል። ለሴት ልጆች ያስተማሯቸው ትምህርቶች አሉ። ያንን ያስተማሩት ሴት ልጅ ወንድ ልጅ ሴዲዩስ እንድታረግ ሳይሆን ሴቶች እነሱም ያንን መንፈስ
ኢንቮክ ለማድረግ ወይም ሴዲዩስ ለማድረግ ሴክስ ሪቹዋል የሚባለውን ነገር ግብር ያስተማሩት እነሱ ናቸው። አሁን ዓለም እየጠፋ ያለው አንደኛው ነገር ይሄ ነው፣ የሴክስ ሪቹዋል የሚባለው ነገር ግብር ማለት ነው። ለዛ ግብር የሚፈጸሙ ነገሮች አሉ፣ በርካታ ነገሮች፣ መኳል፣ መቀንደብ፣ አርቲፊሻል የሆኑ ነገሮች፣ እነዚህ እንዳለ ያኔ እነስማዚያ ለሰው ልጆች ያስተማሩት ነገር ገብተዋል። አሁን ላይ ያለው ጦርነት ምንድነው? ሴቶቻችን ብቻ ሳይሆን ወንዶችም አሁን እዛ ፕራክቲስ ውስጥ ገብተዋል። አዎ ከሰብአዊነት ከኛ ተፈጥሮ ውጪ የሆኑ ነገሮች ማለት ነው። እግዚአብሔር የሰራቸው ነገሮች እንዳለ ለመልካም ነገሮች ናቸው። ከነሱ በተጨማሪ የሆኑ ነገሮች ግን የኛ ግብር አይደሉም። እነዚህ ነገሮች የተፈጠሩት በእነዚህ ወይም ያስተማሩት እነዚህ አካላቶች ናቸው። እንዴት ምናምን የሚለውም በኋላ ላይ በደንብ ልንወያይበት እንችላለን። እንዴት ተግባራዊ የተደረገ የሚለውም ማለት ነው። ለምሳሌ በጣም ቀላል ምሳሌ ነው የምነግርህ። ይህንን ባልተገባ መንገድ ኮንቴክስቱን ባይቀይሩት ደስ ይለኛል። ይህን የሚመለከቱ ሰዎች ግን ያው ከፌሚኒዝም ጋር አያይዘው ስለሚያነሱት ነው። ሴቶቻችን ቀሚስ አውልቀው ሱሪ የለበሱት መተው ወርክሾፕ ሳተው እኮ አይደለም። ምዕራባውያን እንዴት ላይክ ባህላችን፣ ካልቸራችን፣ አለባበሳችን፣ አኗኗራችን እንዴት ተቀየረ በኋላ ላይ በደንብ ዲስከስ እናደርጋለን። ይሄ ከዚህ ጀምሮ እስከ መንግስት ስርዓት፣ እስከ ኢኮኖሚ ስርዓት፣ እስከ ማህበራዊ ስርዓት፣ እስከ ትምህርት ስርዓት፣ መንፈሳዊ ስርዓቶች ጨምሮ ማለት ነው እንዴት በትንተናችንን አውጥተውናል። እሱን በደንብ ልንወያይበት እንችላለን። ግን ዞሮ ዞሮ ከእግዚአብሔር መንግስት ኢትዮጵያ ተነጥላ እንድትወጣ፣ ዓለም ተነጥሎ እንዲወጣ ያደረጉት እነዚህ 200ዎቹ ነገሮች ናቸው። ሰማያዊ የነበረውን የእግዚአብሔርን እውቀት እየገለበጡ ትዊስት እያደረጉ ለሰው ልጆች አስተማሩ ማለት ነውና ዓለም ዳይሬክሽኑን የቀየረው እዛ ነጥብ ላይ ነው፣ እዛ የታሪክ ዘመን ላይ ነው። ያው ይሄንን ስታቅ፣ ይሄንን ሜትሪክስ አንደርስታንድ ስታደርግ ነው ዓለም ላይ ምን እየተደረገ ነው ያለው፣ ዓለም ላይ ማን ምን እያደረገ ነው፣ ይሄንን በምንድን ነው መከላከል የምንችለው፣ ወደ ነበርንበት እውነተኛ ወደ ሆነው የእግዚአብሔር መንግስትና እውነተኛ የዓለም አገዛዝ እንዴት መመለስ እንችላለን፣ ፍኖተ ካርታው ምንድን ነው የሚለው የት ነው ያለው? መጽሐፈ ሄኖክ ውስጥ ነው ያለው። ስለዚህ የሁሉም ነገር መነሻም መዳረሻም መጽሐፈ ሄኖክ ነው። ለምሳሌ የሚገርመኝን ነው የምልህ፣ ኢትዮጵያ ውስጥ እንዳደገ ሰው ግን እያደግ ክሊፖችን ማየት ስትጀምር ኤቭሪቲንግ ብልግና ነው የሚያደርጉት ነገር። ኤግዛክትሊ ስርዓት ያጣ ከአምላክ ጋር የሚጣላ እንደው ለሰው የማይጠቅም እና ዘፋኞቹንም ስታያቸው መጨረሻቸው እጅግ በጣም የሚያሳዝን፣ ወይ ራሳቸውን አጥፍቶ ነው የሚሞቱት ማለት ነው፣ ይጠቀሟቸዋል። ፖለቲከኞቻችን ጋር ዓለም ላይ ጀነራሊ ስትመለከት ማለት ሰውን ነው የሚገለው። ለምሳሌ ባለፈው በጣም ነው ያሳዘነኝ፣ የአሜሪካ ኤርፎርስ ቢቱ ስፒሪት የሚባለው ስንት 3,000 ምናምን ማይል ሄዶ ኢራን ውስጥ ይደበድባል። የኢራኑ ሚሳኤል ሄዶ እስራኤል ይደበድባል። መቼ ነው ሰውን የእውነት ለመርዳት ዳት ማይል ሄዶ የሚበላ ነገር የጣለለት ሳምቲንግ ሰርቭ የሚያደርግለት ነገር የጣለለት ብዬ ስጠይቅ ዜሮ። ሃውካም እንዴት እንደዚህ ሆንን? እንዴት የማንተሳሰብ የማንተዛዘን ሆንን? እንዴት ጨካኞች ሆንን ስትል እንዳልከው እኛ ባናቅም ከበስተጀርባ የሚጫወት ኃይል እንዳለ በጣም በተለይ አሁን አይን አፍጦ ነው እየመጣ ያለው ማለት ነው። እነሱ ምንድን ነው የሚፈልጉት? እነዚህ ነገሮች እግዚአብሔር የሚፈልገው ይታወቃል። ለሰው ልጅ ሰላምን፣ ደስታን፣ ፍቅርን፣ ለተፈጥሮ ሁሉ መትረፍረፍን ነው የሚመኘው። እነዚህ ፍላጎታቸው ኤማቸው ምንድነው? ለምንድነው የሚያዋጉን? ለምንድነው የሚያገዳድሉን? ለምንድነው ኃጢአት ውስጥ የሚጥሉን? ቅድም እንዳልኩ ነው። አሁን ቀደምት የነበረውን የኢትዮጵያን ታሪክ፣ ጥንት የነበረውን የኢትዮጵያ ታሪክ ስታየው እኮ ከዚህ ውጭ የሆነ ታሪክ ነው አሁን ከምናነሳቸው፣ አሁን ዓለም ከሚመራበት ነገር። ስለዚህ ዋናው የተነሱበት ዓላማ ከእግዚአብሔር ስርዓት ውጭ የሆነ የዓለም አገዛዝ መስርቶ ዓለምን መግዛት ነው ዓላማቸው። በቃ ኦብጀክቲቭ እሱ ምንድነው የሚባለው ኒው ወርልድ ኦርደር የሚባለው አዲሱ የዓለም አገዛዝ ማለት። ስለዚህ እያንዳንዷ የሚያደርጓት ነገሮች የሰው ልጆች ከእግዚአብሔር ስርዓት ውጭ አፈንግጠው በእነሱ ስርዓት ውስጥ እንዲውሉና እንዲያድሩ እንዲገዙ ማድረግ ነው ዓላማው። ያ ምን ይጠቅማቸዋል? ያው ቅድም እንዳልኩ አምፀው አይደለ የወጡት፣ ተጥለዋል፣ ተፈርዶባቸዋል፣ በርባኖስ ስር ተዘግቶባቸዋል። ስለዚህ ከዛ ወጥተው እንዳልኩ በቀል ነው ዓለምን መግዛት ነው ዓላማው። መዳረሻ አለው ወይ? ውጤቱ ምንድነው ወይ? የምታውቀው ነው። ምክንያቱም ከእግዚአብሔር ተጣልተህም ስለማደርስ ማለት ነው። ኦብጀክቲቭ ይሄ ነው። ይሄንን በምንድነው ተግባራዊ እያደረጉት የነበረው ነው። ባለፉት 2000 ዘመናት ከዚህ ውጭ የነበረችው ኢትዮጵያ ነች። ነፃ የነበረችው ሀገር ኢትዮጵያ ነች። ይሄንን ልታፈርስ
አዲሱን የዓለም አገዛዝ ልታከሽፍ የምትችለውም ኢትዮጵያ ነች። ስለዚህ ባለፉት ዘመናት ኢትዮጵያ ውስጥ ሲደረጉ የነበሩ ጦርነቶች እንዳለ ከዚህ ጋር የተገናኙ ጦርነቶች ናቸው። ተረዳኝ። እነሱ ስጋ ለብሰው አይደለም እየታገሉ ነው ያሉት፣ እነሱ የሰው ንቃተ ህሊና ላይ አድረው ነው እየታገሉ ነው ያሉት። ስለዚህ ባለፉት ዘመናት ተመሰረቱ የምንላቸው አብዛኞቹ የሚስጥር ማህበረሰቦች በእነዚህ በነስማዚያና በዛር መንፈስ አባሪነት የተመሰረቱ ማህበረሰቦች ናቸው። በጣም በርካታ የሚስጥር ማህበረሰቦች ተመስርተዋል። ውጊያው የተጀመረው ኢትዮጵያ ውስጥ ነው። ዞን ያውን ሰዎች በጣም ልብ እንዲሉ የምፈልገው ነገር ምንድነው መሰለ፣ እንደዚህ አይነት ጉዳዮች ሲወሩ ሰው ስለነ ቢዮንሴ ማውራት ማቆም መቻል አለበት። ምክንያቱም ነገሩ በጣም ከዛ የከፋ ነገር ስለሆነ ማለት ነው። እሱ አይደለም የሚጠቅመን ጄዚ እንደዚህ ያለ ምናምን፣ እሱ አይደለም ፖይንቱ። አብዛኛው ነገር የሚሰራው ኢትዮጵያ ውስጥ ነው፣ የተደረገውም ኢትዮጵያ ውስጥ ነው። ኢቨን የክፋት ስራዎች የምትላቸው ድግምት በላቸው ሪቹዋል በላቸው ኢትዮጵያ ውስጥ ነበር ሲደረጉ የነበሩት። ምክንያቱም ለውጊያ የመጡት እዚህ ስለሆነ መዋጋት የፈለጉትም እዚህ ስለሆነ ኢትዮጵያ ውስጥ ብዙ ነገሮች ተደርገዋል። ሶ ዋና ውጊያቸው ምንድነው? ይሄንን ኢትዮጵያኖች ብቻ ሳይሆን አጠቃላይ የዓለም ሕዝብ ይሄንን ዕውቀት ሊያቅባቸው የሚችሉባቸውን መጽሐፍት መበረዝ ማጥፋት ነው። ንቃተ ህሊና ማጥፋት ነው ትልቁ። እነዚህ አካላት ያደረጉት ነገር ደግሞ ከዚህ ንቃተ ህሊና ውጪ እንድንሆን ማድረግ ነው። የመጀመሪያው ንቃተ ህሊና ምንድነው? ኢትዮጵያዊነት ነው። ኢትዮጵያዊነት ከእግዚአብሔር መንግስት ጋር የተሰናሰለ ነገር ስለሆነ ኢትዮጵያዊነት የምንለውን ሐሳብ ላይ ያለንን ንቃተ ህሊና ማፍረስ ነው፣ ማፍለስ ነው። ሁለተኛ ሰንደቅ ዓላማ። ሰንደቅ ዓላማችን ላይ በጣም ብዙ ኮንስፓይሬሲዎች ይሰራሉ አይደል? ባንዲራዬ የኔ ሰንደቅ የኔ አርማ ነው ብለን እንዳትቀበለው ለምንድን ነው የሚያደርጉት ካልኩህ ኪዳኖች አንዱ ሰንደቅ ዓላማው። ይሄ ሰንደቅ ዓላማ የመጣው ምንድነው? ኖህ እነ ስማዚያን ያሸነፈበት እግዚአብሔርና ኖህ ቃል ኪዳን የተገባቡበት የዛ ድል መለያ ነው። የድህነት የፈውስ መለያ ነው ሰንደቅ ዓላማ። አረንጓዴ ቢጫ ቀዩ እኛ የሰው ልጆች በእነዚህ መናፍስት ላይ ያለንን የበላይነት ማረጋገጫ ወይም ያረጋገጥንበት የድል አርማ ነው። እዚሁ ጣና አራራት ተራራ ላይ የኖህ ልጆች እኮ ተጨነቁ ይላል መጽሐፈ ኩፋሌ። ከጠፉ በኋላ ተዘግቶባቸዋል ነበር፣ በርባኖስ ስር ተዘግቶባቸዋል። እነዚህ አካላቶች የሰው ልጆች ጠፉ። ከዛ በኋላ ምንድን ያደረጉት? የኖህ ልጆችን አይምሮ ተቆጣጠሩት ይላል። ተቆጣጠሯቸው። ሰው ልጆቹ ተጨነቁ፣ በድብርት ውስጥ በጭንቀት በፍርሃት ውስጥ ወደቁ። እነዚህ ዲፕሬሽን፣ አንዛይቲ ምናምን የምትላቸው በሽታዎች፣ ስኪዞፍሬኒያ የምትላቸው አይነት በሽታዎች በእነሱ ተጨነቁ። ስለዚህ ኖህ አምርሮ አለቀሰ። ሲያለቅስ እግዚአብሔር ሰጠው መድኃኒቶችን፣ የ700 እጽዋቶችን እውቀት ገለጸለት። ከዛ በኋላ ድጋሚ የሰው ልጆችን ላታጠፋ በእንደዚህ አይነት መንገድ እንደማታጠፋ ቃል ኪዳን ገባልኝ ያለው ቃል ኪዳን ገባለት። እሱን ኪዳን በዚህ ሰንደቅ ዓላማ አረጋገጡ። ስለዚህ ሰንደቅ ዓላማ ላይ ታሪክህ ላይ መንፈሳዊ ታሪክህ ላይ መንፈሳዊ ማንነትህ ላይ ኢትዮጵያዊ ማንነትህ ላይ ያለውን ንቃተ ህሊና ማፍረስና ማፍለስ ነው ዋና አንደኛ ሲያደርጉት የነበሩት ነገሮች። ሁለተኛ መረጃዎችን ማጥፋት ነው፣ መጽሐፍቶችን ማቃጠል፣ ተቋማቶችን ማፍረስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሷ የተፈተነ ተቋም የለም ዓለም ላይ። ይህንን በጣም ቦልድ አድርጌ መናገር የምፈልገው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረጅም ዘመን የቆየ ተቋም የለም ዓለም ላይ። ይህም በእርግጠኝነት መናገር ይችላል እንደ ተቋም። ምክንያቱም ቤተክርስቲያኗ የሃይማኖት ተቋም ብቻ አይደለችም። ከ2000 ዓመት በላይ እድሜ ያላት የምርምር ተቋም ነች። የትኛውም ዩኒቨርሲቲ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰነደ የምርምር ውጤት የለውም። በእርግጠኝነት መናገር የምንችለው ነገር በየዘርፉ ኳንተም ሜካኒክስ በለው፣ ፊዚክስ በለው፣ አስትሮሎጂ በለው፣ ሕክምና በለው፣ በየትኛውም ዘርፍ ላይ ማለት ነው። የታሪክ መጽሐፍት በሁሉም ረገድ ማለት ነው። የዓለምን ታሪክ የቱ ጋር እንደሳተ አብዛኛው የዓለም ታሪክ ድርሰት ነው። አሁን የምናውቀው ታሪክ እውነተኛው የዓለም ታሪክ ያለው የት ነው? ኢትዮጵያ ውስጥ ነው። እግዚአብሔርን ስለሚፈሩ እውነቱን ነው የሚጽፉት የነበሩት። እውነቱን ነው የሚጽፉት። የታሪኩ ባለቤቶችም ናቸው። ስለዚህ የእነሱን ድርሰት የሚያጋልጠው መጽሐፍቶች፣ መረጃዎች ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትፈተን የኖረችው የምትፈተነው ስትቃጠል የነበረው ስትዘረፍ የነበረው ለዚህ ነው። ዋና ዓላማቸው ይሄ ነው። አንድ ማህበረሰብ ልንገር፣ ከዚህ በፊት ሜንሽን አድርጌው ነበረ፣ ፕራይሪ ኦፍ ዛይን የሚባል የእነሱ ተቀጽላል። ፈረንሳይ ውስጥ የነበሩ ማህበረሰቦች ናቸው። ሜይ ቢ ዳቪንቺ ኮድን ካነበብኩ እዛ ላይ የተነሱ ሀሳቦች ናቸው። እነዚህ ማህበረሰቦች ምን ብለው ነው የሚያምኑት? የክርስቶስን ዘር አስጠባቂ ነን ብለው ነው የሚያምኑት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመግደላዊት ማርያም ያው ማለቱ ቢከብድም ልጆች አሉት። እሱ ሲሰቀል መግደላዊት ማርያም ልጆቹን ይዛ ወደ አውሮፓ መጣለች፣ ፈረንሳይ ውስጥ መጣለች። የነሱ የልጅ ልጆች ትልቅ ዳይናስቲ መስርተው አውሮፓን የገዙት ያስተዳደሩት እነሱ ናቸው። ስለዚህ ያንን ዘር እናስጠብቃለን ብሎ የተነሱ አካላቶች ናቸው። ለመበረዝ ነው ግን ሆን ብለው ማለት ነው።
ይህንን የሚሰራው እነዚሁ የሚባሉት እነ ስማዚያ ናቸው። ምክንያቱም ስራቸው የሚሰሩት ምንድነው ንቃተ ህሊና ላይ ከተነሱ በኋላ ይሄ ማህበረሰብ ለረጅም ዘመን ሲያደርግ የነበረው ነገር እንደሆነ ታውቃለህ? ኢትዮጵያን ነበር ሲያጠቁ የነበሩት። ዓለም ላይ ትላልቅ ጦር በጣም ብዙ ቢሊዮን ዶላር ገንዘብ አፍሰው አሁንም ድረስ ነው ማለት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር የተገናኙ መንፈሳዊ ቅርሶችን ይፈልጉ ነበር፣ ያሰባስቡ ነበር። አንድም ለማጥፋት፣ አንድም ለመበረዝ፣ አንድም ይዛው የነሱ ለማድረግ። በዚህ ሁሉ ውስጥ ስትቀጠቀጥ የኖረችው ማነች? ኢትዮጵያና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ለምን? መረጃዎቹ ያሉት እዚህ ስለሆነ። ስለዚህ ሲያረጉት የኖሩት ነገር ዋና ቀደም እንዳልከው መነሻችን ላይ ዓላማቸው ከእግዚአብሔር ስርዓት ውጪ የሆነውን የዓለም አገዛዝ ማስቀጠል ነው። ትናንትም ዛሬም ለነገ ማስቀጠል ነው። ከዛ ውጪ ስጋት ይሆናሉ የተባሉ ነገሮችን ማጥፋትና መደምሰስ ነው። ነገ የሚመጣው ትውልድ ግን እውነቱን እንዳያውቅ ደግሞ ታሪክ መበረዝ፣ መረጃ ማጥፋት፣ ንቃተ ህሊናን መደምሰስ ነው። ንቃተ ህሊና ስንል በየዘርፉ ልናነሳው እንችላለን። ሌቭል ኦፍ ኮንሽስነሳችንን ማለት ነው። ስለ አንተነትህ ያለህን ንቃተ ህሊና፣ እኔ ስለ እኔ ኢትዮጵያዊ ማቱን ሰው ስለ ሰውነቱ ያለው ንቃተ ህሊና፣ በሰው ልጅና በእግዚአብሔር መካከል ስላለው ግንኙነት ያለህን ንቃተ ህሊና፣ አንተ ዓለም ላይ ስላለ ኃይል፣ አንተ ዓለም ላይ ማድረግ ስለምችለው ነገር ያለህን ንቃተ ህሊና፣ እንደ ኢትዮጵያዊ ደግሞ ኢትዮጵያዊ ንቃተ ህሊና፣ ኢትዮጵያ ምን እንዳደረገች ምን ልታረግ እንደምችል ያለህን ንቃተ ህሊና መበረዝና ማጥፋት ነው። የምትለውን ነገር ፊል አደርገዋለሁ። ምክንያቱም ሲስተሙ ዓለም ላይ ሪግድ ነው፣ ኮራፕትድ ነው፣ ወይም አጌንስት ሁማኒቲ ነው፣ ወይም ደግሞ ሰውን የሚጎዳ ሲስተም ነው ያለው። ሰው የሚወደውን እንዳያደርግ፣ ሰው ጤናማ እንዳይሆን፣ ሰው ቤተሰብ እንዳይመሰርት፣ ሰው ሰላም እንዳያገኝ፣ ኤቭሪ ሲስተም ኦል ኦቨር ዘ ወርልድ ስታይ ዘ ወርልድ ኢዝ ሰምሃው ኦፍ። እና ቅድም እንዳልከው ከምን ጊዜም በላይ ይሄንን አሰራር የሰው ልጅ ላይ የተጣለ ሸክም አሁን ነው መረዳት ያለብን። ሰዎች እየነቁ ነው፣ በመላው ዓለም ኮንሽናውት እያደረጉ ነው፣ እያሉ ነው መንግስታትን ሲያዩ። እንዲሁም አሁን ለምሳሌ እንበልና የኢራኑና የእስራኤሉ አሜሪካም የገባችበት ጦርነት ኮምፕሊት ድራማ እንደሆነ የሆነ የተቀነባበረ ነገር እንዳለው ይነገራል። አሁን እኛ ከውጭ እንደምናየው ሳይሆን በቃ አቴንሽን እንድናደርግ፣ እንድንደነግጥ፣ እንድንፈራ፣ ስለዚህ አይነት ነገር እንዳንወያይ የተደረገ የእኛን ንቃተ ህሊና በሆነ መንገድ ላይ በሆነ ጉዳይ ላይ እንድናደርግ ተብሎ ነው የሚባል አንዳንድ ኮንስፓይሬሲ ቲዮሪዎች አሉ። ግን ኢትዮጵያ እንደዚህ አልነበረችም። አንድ መጽሐፍ ላይ ሳነብ እስከ ዛሬ ድረስ ኢትዮጵያ የተቃጣባትን ጠላት የመጣባትን ውጊያ አሸንፋለች አሉ። ያሸነፈችው እግዚአብሔርን ስለያዘች ነው። አሁን ግን ትውልዱ ስርዓቶቻችንም ኢቭን የሃይማኖት ተቋሞቻችንም ከእግዚአብሔር በሆነ መንገድ ያፈነገጡ ይመስላል። ሁኔታዎቹን ስታይ ትንሽ ያስፈራል። ንብረት ኤርምያስ እሳቸውም ሲጽፉ የሆነ ጊዜ ላይ ያሉ ሰዎች ከእግዚአብሔር መንገድ እየወጡ ነበረ እና እግዚአብሔርም እንደተቆጣን በሆነ መንገድ አውርተው ነበረ። በአንተ ግምት የቱ ጋ ነው ኢትዮጵያ ከእግዚአብሔር ፊቷን ማሸሽ የጀመረችው? መሪዎቻችን ማሸሽ የጀመሩት፣ ማህበረሰቡ ማሸሽ የጀመረው ሂስትሪያችን ላይ የትኛው ፓርት ላይ ይመስልሃል? እንዳልኩ እነዚህ ፍጥረታቶች አክቲቭ ሆነው ስራ መጀመር ከጀመሩበት ጊዜ አንስቶ ኢትዮጵያ ተጠቃ ነበረ። እነዚህ የስማዚያ ነገዶች ከተነሱበት ጊዜ አንስቶ ከዛ በፊትም ደግሞ የዛር መናፍስት ኢትዮጵያን ያጠቁ ነበረ። ባለፈው ማናቸው ምንድናቸው ምንድነው የሚያደርጉት የሚለውን ስናነሳ እንዳነሳ ነው። ስለዚህ የኢትዮጵያ ጠላቶችን ከሁለት አንጻር ልናየው እንችላለን። ከዛ እነሱ ደግሞ ያደሩባቸው፣ እነሱ የሚገዟቸው የሚያስተዳድሯቸው የእነሱ ፈረስ የሆኑ ደግሞ አካላቶች አሉ፣ አገራቶች አሉ፣ ማህበረሰቦች አሉ። ስለዚህ ታሪኩን በደንብ ብሬክዳውን እናርገው ብንል 2000 እና ከ2000 ዓመት በላይ ወደኋላ 3000 4000 ልንሄድ እንችላለን። የቱ ጋር ነው ኢትዮጵያ መጠቃት የጀመረችው የሚለው። ኢትዮጵያ የምትጠቃበት ዋነኛው ዓላማ ግን ቅድም ያለው ነገር ነው። በቃ ትክክለኛውን እውነተኛውን የእግዚአብሔርን መንግስት በመመስረቷና ከዛ እንድንወጣ በሚፈልጉ አካላቶች መካከል የሚደረጉ ውጊያዎች ነበሩ። ይሄንን ቅድም አንተን ብለዋል። አለመረዳታችን ከየትኛውም ጊዜ በላይ አሁን ላይ ግን እንድንሸነፍ አድርጎናል። አሁን እያሸነፍን አይደለም፣ አሁን እየተሸነፍን ነው። በጣም ትልቅ ውጊያ ላይ ነን ያለነው። እንደ ግለሰብም፣ እንደ ቤተሰብም፣ እንደ ማህበረሰብም፣ እንደ አገርም ማለት ነው። እንዳልኩ አልተረዳ ነው ኢትዮጵያ ምን አይነት ውጊያ ላይ ነች የሚለውን አልተረዳ ነው። ኢትዮጵያ ከሌሎች ሀገራትም ጋር ከግለሰብ ከራሳችንም ጋር ያለንን ውጊያ በአግባቡ አልተረዳ ነው። ሁሉም ሰው ሀብታሙም ድሃውም ሁሉም ሰው በተመሳሳይ ሁኔታ የሚለው ነገር ምንድነው? ብር አይበረክትልኝም። ለምን ይመስላል የማይበረክትልህ? መቆጠብ ስለማችን ነው ወይ ስለ ቁጠባ ስለማይገባ ነው? ለምንድን ነው? ምክንያቱም መንፈሳዊ ውጊያ ውስጥ ስላለን ነው። መንፈሳዊ ጥቃት ስላለ ነው። ገንዘብህ እንዳይበረክትልህ
የሚያጠቃ አካል ስላለ ነው። ኪሶ ውስጥ የገባ መንፈስ አለ። ለምንድን ነው አንተ ተስማምተህ ከባልደረባ ጋር መስራት የማትችለው? ለምንድን ነው ትዳር እንደሌላው ዘመን 50 60 70 ዘመን መቀጠል ያልቻለው? ለምንድን ነው ማህበረሰብ ከማህበረሰብ መስማማት ያልቻለው? ለምንድን ነው ሰላም ማግኘት ያልቻልከው? ላይ አብዛኛው ሰው አሁን ሰላም አይደለሁም ነው አያውራው እንጂ ሁሉም ሰው ተጨንቋል፣ ሁሉም ሰው ተረብሿል፣ ሁሉም ሰው ፍርሃት አለው ውስጡ። እኔ አሁን ካንተ ጋር ካደረግነው ቆይታ በኋላ በጣም ብዙ ሰው ያዋራኛል፣ ብዙ ሰው አዋርቶኛል። እግዚአብሔር የተመሰገነ ይሁን። ለምሳሌ ስለ መዝሙረ ዳዊት ያነሳናቸውን ሀሳቦች ሰምተው አዳምጠው ሰላም አገኘሁኝ፣ ከእንደዚህ አይነት ድብርት ውስጥ ወጣሁኝ፣ ከእንደዚህ አይነት ጭንቀት ውስጥ ወጣሁኝ የሚል ሰው በጣም ብዙ በጣም ብዙ ሰው እግዚአብሔር የተመሰገነ ይሁን። ለሱ ነግሮኛል። በጣም ብዙ ሰው ነው የሚጽፍልኝ ሰው አለ። ለሁሉም መመለስ ስለማትችል ያው መመለስ አትችልም። ይሄንን ያነሳው ለምንድን ነው መሰለህ? እድሉን አግኝቶ ሰው አልጠየቀም እንጂ ሁሉም ሰው ጭንቀት ውስጥ ነው፣ ፍርሃት ውስጥ ነው፣ ድብርት ውስጥ ነው። ገንዘብ አይበረክትላትም፣ በኑሮ ደስተኛ አይደለም፣ በትዳሩ ደስተኛ አይደለም፣ ስራ ቦታ ላይ ደስተኛ አይደለም። ከየት ይመጣ ይመስላል? እንደ ማህበረሰብ ለምን ተጨነቀ? የተጨነቅነው ትልቅ መንፈሳዊ ጥቃት ውስጥና መንፈሳዊ ጦርነት ውስጥ ስላለን ነው። እየተጠቃን ያለ ነው በእነዚህ በዛር መናፍስትና በስማዚያ ነገር በሆኑት መናፍስቶች አማካኝነት ነው። አንድ ሴት ልጅ ራሷን በፋይናንስ ከመደገፍ ቤተሰቧን ከፋይናንስ ከመደገፍ በላይ ለዊግና ለአርቲፊሻል ለሆኑ ነገሮች ሞር ኢንቨስት ማድረግ ስትችል ጤናማ አይደለም። ወንድ ልጅ ጸጉር ቤት አብዝቶ ሲቀመጥ ጤናማ አይደለም። የምሬን ነው የምነግርህ። ተራ ምሳሌ ሊሆን ይችላል፣ በጣም ተራ አይደለም። ተረዳኝ። ምክንያቱም እነዚህ ፓተርኖች የስማዚያ ነገሮች ፓተርኖች ናቸው። በጣም ሌላው አበክሬ መናገር የምፈልገው ነገር አንዴ ነግሬ ከሆነ አላውቅም። ታቦተ ጽዮንን የሚጠብቋት አባት አክሱም ከሳቸው ጋር ስነጋገር ኢትዮጵያ አሁን ላለችበት ውድቀት ምክንያቱ ምንድን ነው ስላቸው ሁለት ነገር ነግረውኝ ነበር ብያለሁኝ። አንደኛው ቤተ ክህነት ነች ብለውኛል ብዬ ነበር። ቤተክርስቲያን አውደ ምሕረት ላይ ወንጌል ከምትሰማው በላይ እንደነዚህ አይነት ትምህርቶች ሊሰጡ ከሚገባው በላይ የምትሰማው ስለ ገንዘብ ነው። ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጭቃ በሰራችው 3 በር ባላት በዛች ደሳሳ ጎጆ ቤተክርስቲያን ውስጥ በነበረችበት ዘመን በጣም ብዙ ቅዱሳን አባቶችን አፍርታለች እና አቡነ ተክለ ሃይማኖትን አፍርታለች። ገብቷል። ቅዱሳንን የሚያፈራው ካቴድራል ስለገነባ አይደለም፣ ሚሊዮን ዶላር አፈሰ ካቴድራል ስለገነባ አይደለም። እሱ አይደለም መንፈሳዊነት፣ እሱ አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትሩፋቷ፣ እሱ አይደለም። ስለ መዝሙረ ዳዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምራ ብዙዎችን ወደ ቤቷ ከመመለስ ይልቅ አውደ ምሕረት ላይ አብዝተን የምንጨነቀው ስለ ልማት ከሆነ ልክ አይደለም። ይሄ የኛ ባህሪ አይደለም፣ ይሄ የነዛ አካላት ባህሪ ነው። ማቴሪያሊስቲክ የሆነ መገንባት ፍሪማሰን የተባሉት አካላቶች እኮ መለያቸው እሱ ነው። ትላልቅ ከተሞችን እኮ ገነቡ። ምን ተረፋቸው? ምንድነው እየገነባን ያለ? ለምንድነው ምን ገነባው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ነው የምትገነባው፣ ሰው ነው የምትፈጥረው። አይገንባ እያልኩኝ አይደለም። አብዝተ የምትጨነቀው ግን ስለሱ ሊሆን አይገባም። ብዙዎች እኔ ከሌላ አንጻር አትየው፣ ግን ኦርቶዶክስ ስለሆንኩኝ ስለሚያሳስበኝና ስለመቆረቆር ነው ነግረህ። ለምሳሌ ብዙ ወጣቶች አሁን ላይ ሰላም ለማግኘት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው ሌሎች ሃይማኖት ተቋማቶችን ይከተላሉ። ቤተክርስቲያን እየጠየቀች አይደለም ይሄንን ለምን ብላ ወጥተው ሰላም ካገኙ እኔ ችግር የለብኝም። ቤተክርስቲያን ሰላም መስጠት ስለማትችል ነው ወይ? ቤተክርስቲያን ስለ ክርስቶስ ማስተማር ስለማትችል ነው ወይ? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም የሌለው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዓለም ከጌታችን የመድኃኒታችን የኢየሱስ ክርስቶስን ታሪክ ከኢትዮጵያ ያገኘው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገኘው። የጠፉ መጽሐፍት ስለሱ ያልተጻፉ ነገሮች እኮ አሁንም ቤተክርስቲያን ውስጥ አሉ አይደል? 24 ሰዓት ስሙ የምታነሳ ቤተክርስቲያን ነች። ይሄ ቀጥታ ከሀገር ጋርም ስለሚገናኝ ነው የምነግርህ ስር መሰረቱ ማለት ነው። አንደኛው እንደ ተቋም ቤተክርስቲያን አይደለም ኢትዮጵያን ዓለምን ማዳን የሚያስችል እውቀት አላት፣ መረጃ አላት፣ ትምህርቱ አላት። ዓለሚቱ ጋር የጠፋው ኢትዮጵያቱ ጋር የጠፋችው የሚለውን ነገር ማለት ነው። ወይም ኢትዮጵያና ኢትዮጵያዊነትን ስታስተምር ይዛ የቆየችው ቤተክርስቲያኗ ስለሆነች ስትጠቃም የነበረችው ለዚህ ነው። ይሄ ንቃተ ህሊናን ይዛ ለዘመናት ስታስተምር የነበረችው ቤተክርስቲያኗ ስለሆነች የመጀመሪያው ከላይ ያለውን ስርዓት መደምሰስ ነው። ቤተ ክህነቱንም ካህናቱንም አገልጋዮቹንም መበረዝ፣ ትዊስት ማድረግ፣ ሞር ግንባታ ላይ ፎከስ እንዲያደርጉ ማድረግ